ሰላም እንዴት ናችሁ? እንኳን ወደ ሸበካ ሚዲያ በሰላም መጣችሁ እያልኩኝ ዛሬ ደግሞ አንድ ሶስት አካባቢ ቲፖችን በቀላሉ ምናይ ይሆናል። እነሱ የምናያቸው ነገሮች ምንድን ናቸው? አንደኛ በአንድ ጂሜይል አካውንት እንዴት ነጻ 15 ጂቢ ፍሪ ስፔስ ላይ ማስቀመጥ እንችላለን የጉግል ድራይቭ ተጠቅመን። ሁለተኛ ደግሞ ከኛ ፍቃድ ውጭ ወደኛ ስልክ በመግባት የኛን ኢሜል ተጠቅመው አላስፈላጊ ነገሮችን የሚልኩ በእኛ ኢሜል ተጠቅመው የተለያዩ ነገሮችን ሀክ ለማድረግና የኛን ኢሜል ተጠቅመው ፓስወርዳችን ቀይረው እኛን ካስወጡ በኋላ የኛን ኢሜል ወደ እነሱ ሎጊን ማድረግ የሚፈልጉ ሰዎችን እነሱን በቀላሉ እንዴት ከስልካችን እኛ ሪሙቭ አድርገን ስልካችን ላይ ያለውን ነገር ደህንነት እንዴት እንጠብቃለን። ሶስተኛ ደግሞ ብዙ ጊዜ ጂሜል አካውንት ሲባል የተለያዩ አፖች ምናምን ለማውረድ ይመስለኛል። ለምሳሌ እንደነ ፌስቡክ ምናምን የተለያዩ አፖችን በምናወርድበት ጊዜ ኢሜይል አካውንት ይጠይቀናል። አሁን ግን ኢሜይል እሱን ስራ ብቻ ሳይሆን ኢሜይል አካውንታችንን ተጠቅመን ልክ እንደነ ቴሌግራም፣ ዋትስአፕ እና ሜሴንጀር መረጃዎችን መላላክ እንችላለን። በኢሜል አካውንታችን ነው ማለት ነው። በቀላሉ መላላክ እንችላለን። እነዚህ ሶስቱን ነገሮች ፕራክቲስ እያደረግን በደንብ ምናይ ይሆናል። አሁን ወደ ማን እንገባለን? መጀመሪያ ወደ ኢሜል አካውንታችን እንግባና እነዚህን ሶስት ነገሮች በደንብ ምናይ ይሆናል። አሁን እዚህ እንገባና ወደ ጉግል ድራይቭ ከመጀመሪያው አንስተን እንግባ መሰለኝ። ጉግል ድራይቭ የሚለው አፕሊኬሽን ጋር እንገባለን። ጉግል ድራይቭ እንደምታዩት የዚህ ኮንታክት እና ፋይል በሚለው መሀል አለ። ጉግል ድራይቭ የሚባለው አፕሊኬሽን ይሄ ነው። ይህን እንደዚህ አንድ እንነካዋለን። ይሄ አንድን ኢሜል ተጠቅመን 15 ጂቢ ፍሪ ስፔስ ይዝልናል። ለምሳሌ 10 ኢሜል አለው ማለት አንድ ሰው 150 ጂቢ ከቀፎ ውጭ በሆነ አየር ላይ ማስቀመጥ ይችላል ማለት ነው። እንደዚህ በምናደርግበት ሰዓት ግን ኢሜል ፓስወርዳችንን መርሳት የለብንም። ምክንያቱም ከሆነ ጊዜ በኋላ ምክንያቱም ብዙ መረጃ ነው እና ያለው መጥፋት የማንፈልገው ፎቶ ምናምን ሊኖረን ይችላል። እዚህ የምናስቀምጠው የተለያዩ የትምህርት መረጃዎች ምናምን ሊሆኑ ይችላሉ። ስለዚህ ከሆነ ጊዜ በኋላ ገብተን ያን ፋይል አክሰስ ለማድረግ ሜቢ ወይ ስልካችን ቢጠፋ ጊዜው እንኳን ቢቆይ ምናምን ፓስወርዳችንን እና ኢሜላችንን ካወቅ ነው በቀላሉ አክሰስ እናደርጋለን። እንደምታዩት ይሄ ኢሜል አካውንት አለ። ከታች ያሉ ያው ቤዚክ ኢንፎርሜሽን ምናምን ያለባቸው ነገሮች ስለሆኑ ከታች ያሉ ኢሜል አካውንቶችን እነዚህን ብለር እናደርጋለን። አሁን በቀላሉ እንዴት ኢሜላችንን ማኔጅ እንደምናደርግ ከኛ ቁጥጥር ውጭ የሆኑ ሰዎች ከኛ ፍቃድ ውጭ ገብተው በእኛ ኢሜል አንዳንድ ያልተገባ ነገር የሚሰሩ ሰዎችን እነሱን እንዴት መጀመሪያ ኮንትሮል ማድረግ እንደምንችል እሱን እያየነ ከዛ ወደ ቀጣዩ ሁለት ነገሮች እናልፋለን። ለምሳሌ በዚህ ኢሜል ከኔ ውጭ ሌላ ሰው የገባ ካለ ያን ሰው እንዴት ገብቻ አገኛለሁና ያን ሰው እንዴት ከስልኬ ሪሙቭ አደርጋለሁ የሚለውን ነገር በደንብ ምናይ ይሆናል። ማኔጅ ዩር ጉግል አካውንት የሚለውን እዚህ ከኢሜላችን ስር ያለውን እሱን አንዴ እንነካና ወደ ውስጥ ያስገባናን ወደ ውስጥ እየገባን ምናይ ይሆናል ማለት ነው። አሁን እንደምታዩት ፕሮሰስ እያደረገ ነው። እዚህ አድ ሪከቨሪ ነምበር ይለናል። ለምሳሌ ይህን ኢሜል የከፈትኩበት ስልክ ቁጥር አለ። ሜቢ ያ ስልክ ቁጥር የሆነ ነገር ቢሆን ወይ ቢጠፋብህ ምናምን ይህን ነገር ነገ ለማስመለስ ልትጠቀምበት የምትችል ስልክ ካለ ሌላ ስልክ ተጠቀም ነው እያለኝ ያለው። እዚህ አሁን ከታች ገብተን ሙሉ መረጃዎችን የምናገኝበት ቦታ ሴኩሪቲ ኤንድ ሳይን ኢን የሚለው ይቺ ቁልፍ ቦታ ያለችባትን እዚች ቦታ ላይ ነው ማለት ነው። እዚች ቦታ ላይ እንገባና ወደ ውስጥ ገብተን በደንብ ወደኛ ቀፎ ተያይዞ የገቡ ዲቫይሶች ካሉ ምናይ ይሆናል። እዚህ እንገባለን። እንደምታዩት ስቴፕ ቬሪፊኬሽን ኦፍ ነው። የኔ ኦን አላረኩትም ምክንያቱም እዚህ ሴኩር የሚባል መረጃ የለኝም እዚህ ኢሜል ላይ ለዛ ችላ ስላልኩት ነው። እናንተ ግን ኦን ብታረጉት አሪፍ ነው። በተለይ ብዙ መረጃዎች የምትይዙበት ከሆነ ቱ ስቴፕ ቬሪፊኬሽን በተለይ ሀከር እና ስካመሮችን እየተወሰነ ለመከላከል አሪፍ የሆነ አማራጭ ነው። እዚህ ፓስወርድ ምን ማስገቡ ይለናል። እዚህ ፓስወርድ ምናምን ያላስገባውበትም እናንተ ማስገባት ትችላላችሁ። እዚህ አድ ሪከቨሪ ፎን ነምበር እና ኢሜል ያው ስልክ ቁጥር መጀመሪያ እንደተናገርነው ነው። ኢሜል ደግሞ ይሄ ኢሜል አሁንም ቢጠፋብን ይህን ኢሜል በሌላ ኢሜል አክሰስ አድርገን መመለስ እንድንችል አድ አን ኢሜል አድሬስ የሚለው ሌላ ኢሜል እዚህ አድ ማድረግ እንችላለን። እዚህ ደግሞ ሪከቨሪ ኮንታክት የሆኑ ቁጥሮችን ነገር ይለናል። እዚህ አውተንቲፊኬተር ምናምን እዚህ በፊት አሻራ ከኛ ውጭ ሌላ ሰው ቢያገኘው ወይም ብንሰረቅ የፊት አሻራ ሊጠይቃችሁ ይችላል ማለት ነው። ስለዚህ ይሄ አውተንቲፊኬተር የሚለው የፊት አሻራ በፊት አሻራ አማካኝነት ሰዎች
እንዳያልፉ እና በቀላሉ የፊት አሻራ አክሰስ አድርጉ ብሎ ሊጠይቃቸው ስለሚችል ከኛ ውጭ ማንም ሰው እንዳያንቀሳቅሰው ስለሚጠቅመን ነው። እሺ ማኔጅ ኦል ዲቫይስ የሚለው ጋር እዚህ እንገባለን። ለምሳሌ እዚህ ላይ ምን ያህል ዲቫይሶች አሉ ከኔ ስልክ ውጭ የገባ ሌላ ነገር ካለ እዚህ የምናይበት ሁኔታ ይኖራል። ስለዚህ ማኔጅ ኦል ዲቫይስ የሚለውን እዚህ እንነካና ወደ ውስጥ ገብተን ተመሳሳይ እንደዚህ ገብቶ አክሰስ አረጋለሁ የሚል ነገር ካለ እሱንም እናይ ይሆናል። እሺ ይኸው እንደምታዩት እዚህ ያው መጀመሪያ አሁን የኔ ብቻ ነው ያለው። በሌላ ስልክም ያው ገብቼበት ስለነበረ እዚህ ያው ከታች ሁለት ስልኮች ነበሩ ሳይን አውት አድርጌያቸዋለሁኝ። እዚህ ደግሞ ከታች መጨረሻ ላይ እንደምታዩት ደግሞ ዋን ሲዝን ኦን ዊንዶ ኮምፒውተር ይላል። የሆነ ሰዓት ይሄን ኢሜል ሎጊን አድርጌ ኮምፒውተር የሆነ ክላውድ ኤአይ ጥያቄ ምናምን እየሰራሁበት ነበር እና ያ ክላውድ ኤአይ ሎግ አውት ሳልለው እንትን ኮምፒውተሩ መብራት ይጠፋን። ስለዚህ እኔ ስልኬ ውስጥ ገብቼ እዚህ ገብቼ ሎግ አውት ያልኩበት ነው። እዚህ ሳይን አውት ይሄ ኮምፒውተሩ የሚያሳየኝ ነው። ይሄ በሌላ ስልክ የገባሁበት ነው። አሁን ስለዚህ እዚህ ያለው የኔ ቀፎ ብቻ ነው ማለት ነው። ምንም አይነት ነገሮች የሉም። እናንተ ጋር ያው እዚህ ሌላ የማትፈልጉት ዲቫይስ ከመጣ ወይ ሌላ ስልክ ቁጥር ወይ የሆነ ኮምፒውተር ስም ምናምን ነገር ከመጣ ከናንተ ፍቃድ ውጭ እነዛ ሰዎች ሊጠቀሙ ስለሚችሉ እዚህ በመንካት ሳይን አውት ብላችሁ በቀላሉ ያን እንትን ማስወጣት ትችላላችሁ ማለት ነው። ካልሆነ ከናንተ ቁጥጥር ውጭ ሆነና ሰዎች እናንተ ማፈልጉትን መረጃ ይላላኩበታል። የሆነ ደስ ማይል ነገር እንደዚህ የሆነ ብልግና ምናምን ያላቸው ነገር ሊለቀቅበት ይችላል። እስከ ኢሜል ፓስወርዳችሁ ቀይረው ሙሉውን ሀክ ሊያደርጓችሁ ስለሚችሉ ማለት ነው። ስለዚህ አሁን ዲቫይሳችንን እንዴት በቀላሉ ኮንትሮል ማድረግ እንደምንችል አይተናል። አሁን ደግሞ ወደ ኋላ እንመለስና እንዴት 15 ጂቢ ማስቀመጥ እንችላለን የሚለውን ደግሞ እዚህ እናያለን። 15 ጂቢውን እንዴት ማስቀመጥ እንደምንችል ማየት ስንፈልግ እንደምታዩት እዚህ ኤሲ የሚለው ጂሜል አካውንት ነው። ይሄን አንዴ እንነካዋለን። ከታች የተለያዩ ኢሜሎች አሉ። ያው እነዚህ ጋር ምንም ነገር ብዙ መታየቱ አስፈላጊ አይደለም። ብዙ የተለያዩ መረጃዎችም ስላሉበት ኤሲ ከሚለው በኋላ እዚህ ወደ ግራ 3 ነጠብጣብ አለ። እሱን አንዴ እንጫናለን። እንደምታዩት አሁን የ213 ኬቢ ከ15 ጂቢ ተጠቅመህን እያለ ነው። እንዳለ 1 ጂቢ እንኳን አልተጠቀምኩበትም። 1 ሜጋባይት ራሱ አልተጠቀምኩበትም። እንዳለ ስፔሱ ሙሉውን ፍሪ ነው ማለት ይቻላል። እዚህ አሁን 15 ጂቢ መጠቀም ይችላለሁኝ። ሙሉ በሙሉ 15 ጂቢ ተጠቀምንበት ማለት ለምሳሌ በዚህ ኢሜል የሆነ አፕሊኬሽን ምናምን የሆነ ነገር አክሰስ ማድረግ ከፈለግን ያው የሆነ ስቶሬጅ ፉል ሊልብን ስለሚችል ከተጠቀምን እንኳን እስከ 14 ነጥብ ምናምን ጂቢ እስከሚል ድረስ እንጠቀማለን። ከዛ ደግሞ ፉል ካለብን ይሄ ስፔሱን እንደገና ክሊን እያደረግን ስፔሱን ማስተካከል አለብን ማለት ነው። የኔ እንደምታዩት ፍሪ ነው። እስካሁን ምን የሚያስቀመጥኩበት ነገር የለኝም። ምክንያቱም በጣም ብዙ ኢሜል ስላለኝ ሌሎቹ ጋር የተወሰነ ስላስቀመጥኩበት አብዛኛዎቹ ኢሜይሌ ፍሪ ናቸው። እና አሁን መረጃዎችን ደግሞ እዚህ ላይ በቀላሉ መጫን ከፈለኩኝ እዚህ ይሄው እንደምታዩት እዚህ ጋር አፕሎድ የሚል አለ። እዚህ አፕሎድ የሚለውን ነካና ወደዚህ ሎጊን እንዲሆን አረጋለሁ። ወይም እዚህ በቀላል በሌላ መንገድ ላሳያችሁ። እዚህ እንደምታዩት እዚህ ከሪከርዷ እዚህ ዝቅ ብላ እዚች ያት መደመር ምልክቷ አለች። ይቺ መደመር ምልክቷን አንዴ ጫናትና ፋይሎችን እንዴት ሎጊን እንደማድረግ ላሳያችሁ ወደ ጉግል ድራይቭ አካውንቴ። እሺ እዚህ ከገባን በኋላ እንደምታዩት ፎልደር ከሚለው ቀጥሎ እዚህ አፕሎድ የሚል ነገር አለ ከወደ ታች። እዚህ አፕሎድ የሚለውን አንዴ እንጫ ነው። አፕሎድ የሚለውን ከተጫን በኋላ እዚህ 3 ሰረዟን እንነካለን። ለምሳሌ እንደዚህ ፎቶዎችን ምናምን ማስገባት በፈልግ እዚህ ኦንላይን ላይ እንዲቀመጡልኝ እንፈልጋቸው ፎቶዎች ምናምን ካሉ እነዚህን እንደዚህ በቀላሉ ማስገባት እችላለሁ ማለት ነው። ከወደ ጉግል ድራይቭ ካስገባሁ በኋላ እዚህ ከቀፎዬ እደልተውና እወጣለሁ። ምክንያቱም እዛ ስለተቀመጠ እዚህ ስፔስ መያዝ ስለሌለበት። አሁንም እዚህ እንመለስና ለምሳሌ ሌላ የትምህርት ነገር ፋይሎች ምናምን በቀላሉ ወደዛ መላክ ከፈለግን እዚህ ዶክመንት የሚለው ጋር እንገባለን። ዶክመንት የሚለው ጋር ከገባን በኋላ ያው የተለያዩ ትልልቅ ፋይሎችም ምንም ሊኖሩ ይችላሉ። እዚህ ፋይሎችን እንዴት በቀላሉ አታች እንደምናደርግ ይኸው እዚህ ለምሳሌ እዚህ ሪሰርች የምንማረው የዲፓርትመንት የኮርስ ትምህርቶች ናቸው። እነዚህን ለምሳሌ አሁን የሆነ እዚህ ጥላውን ፒዲኤፍ የሚለውን አሁን ለምሳሌ ይሄን ልንካውና
እንዴት በቀላሉ እንደሚገባየው አሁን ይሄ ጥላሁን ፒዲኤፍ የሚለውን እሱን አሁን ከላይ እዛ ነክቼዋለሁ። እዚህ አፕሎድ ሳደርገው ቀጥታ ሄዶ ይገባልኛል ማለት ነው። ከዛ እዚህ ማጥፋት እችላለሁ፣ ምክንያቱም ጉግል ድራይቭ ላይ ስለተቀመጠልኝ። አሁን አፕሎድ ላድርገው። አፕሎድ አድርጌዋለሁኝ። አሁን አፕሎድ ስላረኩትኝ ወደዚህ እንገባና እዚህ አፕሎድ ስለሆነ እዚህ ገብተን እናየዋለን። ይኸው እንደምታዩት እዚህ መጥቷል። ይኸው እዚህ መጥቷል። አፕሎድ ጥላሁን ፋይል የሚለው እዚህ ገብቷል ማለት ነው። በቀላሉ ይኸው እንደዚህ አድርገን ፋይል መላክ ችለናል። እንደዚህ አድርገን እስከ 15 ጂቢ መላክ እንችላለን። ለምሳሌ ከዚህ ኢሜል ውጭ ሌላ የተወሰነ መረጃ ያስኩበት ኢሜል ስላለ እሱን ላሳያችሁ። ኢሜልዋን ይችን ይሸፍናታለሁኝ ቤዚክ ኢንፎርሜሽን ምናምን ስላለበት። እንደምታዩት ይሄ ኢሜል ይኸው በጣም ብዙ መረጃዎችን የተወሰነ ጭኝበታለሁኝ። በተለይ ለትምህርት ሜጀር ኮርስ ምናምን የተባሉትን በዛ በቀፈው እንኳን ቢጠፋ እዚህ አየር ላይ እንዲቀመጡ ብዬ ስላሰብኩ እዚህ በቀላሉ እንደዚህ አስቀምጫቸዋለሁኝ። እዚህም አሁን የተወሰነ ስፔስ ስለያዘ አሁን እዚህ 3 ሰረዙ ጋር ስንገባ እንደምታዩት እዚህ ያው 2.8 ጂቢ ተጠቅሜያለሁ ከ15 ጂቢው ማለት ነው። ኢሜሉም ከተከፈተ የቆየ ስለሆነ ያው ይጠቅማሉ ምናምን ብዬ ያሰብኳቸው ነገሮች በሙሉ ወደዚህ ስላመጣኋቸው እዚህ እንደምታዩት 2.8 ጂቢ በአንደኛው ጂሜል አካውንቴ ተጠቅሜያለሁ። በሌላ ጂሜል አካውንት ደግሞ አሁንም አንድ የምናይ ይሆናል። በዚህም እንደምታዩትኝ ያው እዚህኛው በተለይ በጣም ብዙ መረጃዎችን ነው ያያስኩበቱ። እዚህም ጋር ምን ያህል ስፔስ እንደተጠቀምኩና ምን ያህል ፍሪ ስፔስ እንዳለኝ እዚህ 3 ሰረዙ ጋር እንመጣለን። ሚኒማይዝ የሆኑ ቪዲዮዎች መሰሉ በብዛት ብዙም ስፔስ አልያዘም። 396.2 ሜጋባይት አካባቢ ያው 1 ጂቢ ራሱ አልተጠቀምኩበትም ገና። በጣም ብዙ የሆነ ፍሪ ስፔስ አለው ማለት ነው። ስለዚህ አሁን ጂሜሉን ወደ ነበረበት እንመልሰዋለን እና እንደዚህ አድርገን በጂሜል አካውንታችን በቀላሉ በአንድ ኢሜል ከ15 ጂቢ በቀላሉ አየር ላይ ማስቀመጥ እንችላለን ማለት ነው። ስለዚህ አሁን ደግሞ ወደ ኢሜል አካውንታችን ወደ ጂሜል አካውንት እንግባና በጂሜል እንዴት በቀላሉ እንደነ ዋትስአፕ፣ ሜሴንጀር እና ቴሌግራም መረጃዎችን እንዴት እንላላካለን የሚለውን ነገር በቀላሉ የምናይ ይሆናል። ስለዚህ እዚህ ጂሜል የሚለው አካውንታችን ጋር እዚህ ጋር እንገባለን። ጂሜል አካውንት የሚለው ጋር ከገባን በኋላ በቀላሉ እንዴት እዚህ መረጃዎችን ፋይል እንዴት እንላላካለን የሚለውን ነገር በደንብ የምናይ ይሆናል። እሺ እዚህ እንደምታዩት መረጃዎችን ለመላላክ ከፈለግን ያው ካሁን በፊት ልኬው ግን ድራፍት ላይ እየተቀመጠ አለ። ያው እስከ መጨረሻው እንዲህ ስላላረኩን ነው። እዚህ መጻፊያ እርሳስ ምልክትና ኮምፖዝ የምትለውን እዚህ ከታች ያለችውን እነካታለሁ። እሺ እንደምታዩትኝ ኤሲደብሊው ምናምን ይሄ መጀመሪያው ብዙም ቤዚክ ኢንፎርሜሽን የማይቀመጥበት ኢሜል ነው። ስለዚህ ብለር ባይሆንም ችግር የለውም። ወደ ማን ነው መላክ የምፈልገው? ከዚህ ወደ ማን ነው መላክ የምፈልገው ይለኛል። ስለዚህ አሁንም ለምንም ለትምህርት ዓላማ የማልጠቀምበት ዝም ብዬ ትላንት የቀረጽኩት አንድ ኢሜል ስላለኝ ይህን ኢሜል አስገባለታለሁ ማለት ነው። ይህን ኢሜል ሳስገባለት በቃ ከዚህ ወደዚህ አሁን የምፈልገውን ፋይል ላክ እያለኝ ነው። ማላክ የፈለኩትን ፋይል እዚህ የፋይል ምልክቷን እነካለሁ። ፎቶ ከሆነ መጀመሪያ ፎቶውን፣ ፋይል ደግሞ እንደዚህ ትልልቅ መረጃ ነገር ከሆነ ትልልቅ መረጃ ነገር ከታች ልክለታለሁ። ለምሳሌ እዚህ ፎቶ ነገር ላድርገውና ፎቶ ነገር በቀላሉ እየላክን ብናይ ቀለልም ያለ ነገር ስለሆነ ይህን ብናይ አሪፍ ነው። ፎቶ እሺ ጂሜል አካውንት አከፋፈት አድ እንደምታዩትኝ ይሄን አታች አድርጌዋለሁኝ። ከዛ ከታችም የሆነ ጽሁፍ ነገር ከፈለኩ በቃ የምፈልገውን ነገር እንደዚህ እንጽፋለን። ሌላ ትልልቅ የምፈልጉት የሆነ መጽሐፍ በደንብ ያለበት ነገር ከሆነ በደንብ ክሊር አድርጋችሁ ትጽፋላችሁ። እሺ እንደዚህ ካረግን በኋላ አሁንም ሰንድ ከማረጋችን በፊት እዚህ አሁን ወደ ቀኝ ያለችውን 3 ነጠብጣቧን አንዴ እንነካና
ይሄን መላክ በምንፈልግበት ሰዓት እንዲሄድልን ከፈለግን ለምሳሌ የሆነ ቫኬሽን ልንወጣ ወይም ሌላ ቦታ ልንሄድ ነገ ወዲያ የማይመቸን ሆኖ በዛን ሰዓት የኢንተርኔት አክሰስ ወይም በተለያየ ምክንያት የሆኑ ነገሮች ቢጋጩብን ስኬጁል ማስያዝ እንችላለን። የዛን ሰዓትኛ ኦንላይን ባንኖርም ኢንተርኔት ባይኖረንም ቀጥታ ይሄድልናል ማለት ነው። ስኬጁል ሰንድ የምትለውን እዚህ እንነካታለን። ከፈለግን አሁን ቀጥታ መላክ እንችላለን። ግን ስኬጁል አስይዘን መላክ ከፈለግን ዚስ ሞርኒንግ የሆነ ብቻ ጠዋት ጋር አፍተርኑን ከሰዓት እንደዚህ መንደይ ፒክ ዴት ኤንድ ታይም እዚህ ቀኑን ራሳችሁ እንትን በሉ እያለን ነው። በዚህ እንትን ብለንም ስኬጁል አስይዘን መላክ እንችላለን። አሁን ቀጥታ ልላከውና እስኪ እዛ እየገባን የምናይ ይሆናል። አሁን ይሄን ፋይል በቃ ሰንድ ልበለው። ሰንድ ብየዋለሁ ማለት ነው ይሄን ኢሜል። አሁን የተላኩ መረጃዎችን ደግሞ የት ጋ ነው ገብተን የምናየው ካላችሁ እዚህ 3 ነጠብጣቡ ጋር እንገባለን። እዚህ 3 ነጠብጣቡ ጋር ከገባን በኋላ 3 ነጠብጣቡ ከገባን በኋላ እዚህ ሴንት የሚለው ጋር እንገባለን። እንደምታዩትኝ እዚህ መጀመሪያ አካባቢ 1000 ምናምን የሚለው ብዙ ጊዜ እነዚህ ፎቶ ነገሮች ምናምን በኤምፒ3 ሙድ ምናምን ስለሚቀመጡ እዛ ጋር የላክነው የጂሜይል አካውንት አከፋፈት የሚል ፎቶ ነበር የላክነው። በቀላሉ እንደዚህ አድርገን አገኘነው ማለት ነው። እንደዚህ አድርገን በቀላሉ አገኘነው እና ኢሜላችንን ተጠቅመን በቀላሉ እንደዚህ መረጃዎችን መላላክ እንችላለን ለምንፈልገው ሰው እና ስለዚህ ኢሜል በጣም ብዙ ስራዎችን እያቀለለ ነው። እና ስለ ኢሜል እንደዚህ ስለ ኢሜል ነገሮች ሀሳብ አስተያየት ካላችሁ ግልጽ ያልሆነላችሁ ነገር ካለ በኮሜንት ጥያቄያችሁን መጠየቅ ትችላላችሁ። እንደነዚህ አይነት ጠቃሚ ቲፖች እንዲደርሷችሁ ላይክ፣ ኮሜንት፣ ሰብስክራይብ ማድረግ እንዳይረሳ። ሰላማችሁ ይብዛ።